የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር 3 መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ከሰሞኑ የሕክምና ባለሙያዎች አድማ ጋር በተገናኘ የኢትዮጵያ ፌደራል ፖሊስ መግለጫ አውጥቷል። የፌደራል ፖሊስ በመግለጫው ምን አለ? በዝርዝር የምታደምጡት ጉዳይ ነው። በሌላ በኩል ደግሞ ክቡራን አድማጮች እንዲሁ አሳሳቢው የኢራንና የእስራኤል ፍጥጫን በተመለከተ አዳዲስ አሳሳቢ መረጃዎች ወጥተዋል። ታደምጡታላችሁ። በሌላ በኩል አሜሪካ በጎረቤት ሱዳን ላይ ማዕቀብ እንደምትጥል ገለጸች። የሱዳን ጦር በዓለም አቀፍ ደረጃ የተከለከለውን የኬሚካል የጦር መሳሪያ በፈጥኖ ደራሽ ኃይሎች ላይ በመጠቀሙ ነው ማዕቀቡ የተጣለው ብላለች አሜሪካ። ጉዳዩን በተመለከተ የተሰማውን ዝርዝር የምታደምጡት ይሆናል። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ የኢትዮጵያ ፌደራል ፖሊስ በዛሬው ዕለት ረፋዱን መግለጫ አወጣ። የፌደራል ፖሊስ በዛሬው ዕለት ረፋድ ባወጣው መግለጫ በጤና ባለሙያዎች እየተነሳ ያለውን የመብት ጥያቄ ሽፋን በማድረግ በሀገሪቱ ውስጥ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር አብረዋል ያልኳቸውን 47 የጤና ባለሙያዎች በቁጥጥር ስር አውያለሁ ብሏል። የጤና ባለሙያዎች ስራ ማቆምና ተያያዥ ተግባራት እንዳይፈጽሙ ያስጠነቀቀው የዛሬው የፌደራል ፖሊስ መግለጫ እየወሰደ ያለው እርምጃም ተጠናክሮ እንደሚቀጥል በዛሬ መግለጫው አስታውቋል። ፌደራል ፖሊስ የጤና ባለሙያዎችን እስር ለመጀመሪያ ጊዜ ያረጋገጠው በዛሬው ዕለት አርብ ግንቦት 15 2017 ዓ.ም ባወጣው መግለጫ ሲሆን የደሞዝ ጭማሪና ሌሎችም ተያያዥ ጥያቄዎች ያቀረቡት የጤና ባለሙያዎች ባለፈው ሳምንት የጀመሩት ከፊል አድማ በዚህ ሳምንት ወደ ሙሉ አድማ አደርሰዋል ተብሏል። ይህንን እንቅስቃሴ ተከትሎ በተለይም የፌደራል ፖሊስ በመግለጫው እንደሚለው ይህ የሕክምና ባለሙያዎች የመብት ጥያቄ በሌሎች ኃይሎች እንደተጠለፈ ይገልጻል። የፌደራል ፖሊስ መግለጫም በጸጥታ ኃይሎች ቁጥጥር ስር ያሉት የጤና ባለሙያዎች ብዛት 47 ነው በማለት የገለጸ ሲሆን ግለሰቦችንም በቁጥጥር ስር ያዋልኳቸው ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበራቸው ጠርጥሬያቸው ነው ብሏል። በመግለጫው የጤና ባለሙያዎቹ ህገወጥ የሥራ ማቆም አድማ አድርገዋል በማለት የሚገልጸው የፌደራል ፖሊሱ መግለጫ በጤና ዘርፍ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል ጠርጥሬያቸዋለሁ ብሏል። በቁጥጥር ስር የዋሉት የጤና ባለሙያዎች ሌሎችም ስራ እንዲያቆሙ አለ አድማ በማነሳሳት የታካሚዎችን ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የጠረጠርኳቸው ናቸው ነው ያለው። የፌደራል ፖሊስ በመግለጫው አክሎ በጤና ባለሙያዎች እንደተፈጸሙ በመግለጽ በመግለጫው ከዘረዘራቸው ክሶች መካከል በተለያዩ የጤና ተቋማት የአድማ መረቦችን ሆን ብለው በመዘርጋት እንዲሁም የጤና ባለሙያ ያልሆኑ አካላትም ነጭ ጋውን በመልበስ ጭምር የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጠር ሲያደርጉ ነበረ ብሏል ፖሊስ። የጤና ባለሙያዎቹ ሰላማዊ የሕክምና ሂደትን በማደናቀፍ የህሙማንና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ አድርገዋል በማለት የሚዘረዝረው መግለጫው በቁጥጥር ስር የዋሉት ባለሙያዎችም ከጤና ተቋማት ባሻገር የጤና ትምህርት በሚሰጥባቸው ተቋማት ውስጥም ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋልም ይላል። በጤና ተቋማት ስራቸው ላይ የተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት መፈጸማቸውን አክሏል። ፖሊስ በመግለጫው ሲቀጥልም እነዚህ ተግባራት በመፈጸም የተጠረጠሩ 47 የጤና ባለሙያዎች በመረጃና በማስረጃ ለይቼ በቁጥጥር ስር አውዬ ምርመራ እያካሄድኩ ነው ሲል ይዘረዝራል። የፌደራል ፖሊስ ዛሬ ባወጣው በዚህ ዘለግ ባለ መግለጫው የጤና ባለሙያዎች ከዚህ ጋር ተያያዥነት ያላቸው ተግባራት ከመፈጸም ይቆጠቡ ሲል ያስጠነቀቀ ሲሆን የፖሊስ ማስጠንቀቂያ
የተሰጣቸው ተግባራት የሙያ ስነ ምግባርና ሕግ በማይፈቅደው ሁኔታ የዜጎችን ሕይወት ለሞትና ለአደጋ በማጋለጥ ስራ ማቆም እንዲሁም ሌሎችም ስራ እንዲያቆሙ የማነሳሳትና የማስፈራራት ተግባር በአስቸኳይ ይቁም ሲል ይገልጻል። እነዚህ ድርጊቶች የወንጀል ተግባር ናቸው በማለት የሚገልጸው ፖሊስ ጤና ባለሙያዎች ከዚህ ተግባራቸው ይቆጠቡ ሲል ያሳስባል። መግለጫው አክሎም ከዚህ ውጪ ሁከትና ብጥብጥ ለማስፋፋት በሚንቀሳቀሱ አካላት ላይ ፖሊስ እየወሰድኩ ነው ያለውን እርምጃ አጠናክሬ ቀጥላለሁ በማለት ባሳወቀበት በዚህ መግለጫው ህዝባቸውንና ህግን አክብረው አገልግሎት እየሰጡ ላሉ የጤና ባለሙያዎች ደግሞ አስፈላጊውን ጥበቃ እናደርግላቸዋለን ሲል ይገልጻል። ጉዳዩን አስመልክቶ ፖሊስ ሁኔታውን እየተከታተለ በቀጣይ ለህዝብ እንደሚያሳውቅም ዛሬ ማለዳውን ባወጣው በዚህ መግለጫ ላይ አስታውቋል። በሌላ ዜና በመካከለኛው ምስራቅ በቀጠለው ውጥረት እስራኤል የኢራንን የኒውክሌር መሰረተ ልማት ለማጥቃት የመጨረሻ ውሳኔ ላይ የደረሰች መሆኑ ሲገለጽ ይህም እጅግ አደገኛ ጦርነት ይቀሰቅሳልም ተብሏል። እስራኤል የኢራንን የኒውክሌር ጣቢያዎች በፍጥነት ለማጥቃት የመጨረሻ ውሳኔ ላይ መድረሷን የተሰማ ሲሆን ከኢራን አብዮት ማግስት ጀምሮ በኢራንና በእስራኤል መካከል ትልቁና የመጨረሻው ቀጥተኛ የህልውና ጦርነት ሊሆን እንደሚችል የዘገበው አክሲዮስ ኒውስ የእስራኤል ጦር በእስራኤል ዘላቂ ህልውና ላይ አደጋ ሊጋረጥ የሚችልም የኢራን የኒውክሌር ማብላያና ዩራኒየምን የማበልጸጊያዎችን ለማውደም የሚያስችለው የታሪክ መስኮት ሊዘጋ ይችላል ሲል በዚህም እስራኤል ከፕሬዝዳንት ዶናልድ ትራምፕ ፈቃድ ሳታገኝ በፊት በኢራን ላይ እርምጃውን ትወስዳለች በሚል አሜሪካ ከፍተኛ ስጋቷን ስትገልጽ እስራኤል ከፍተኛ ዝግጅት በማድረግ በአሜሪካና ኢራን መካከል በመካሄድ ላይ ያለው የኒውክሌር ድርድር ያለ ውጤት እስኪጠናቀቅ ድረስ ብቻ የምትጠብቅ መሆኑን በማንሳት ሁለት የእስራኤል ምንጮችን በመጥቀስ ደግሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኒውክሌር ድርድሩ ከሽፎ ፕሬዝዳንት ትራምፕ በዚህ በመከፋት እስራኤልን እርምጃውን ቀጥይ የሚል ፈቃዳቸውን እስኪሰጧቸው እየጠበቁ መሆኑን አመልክቷል። ከዚህ ባለፈ እስራኤል የኢራን የኒውክሌር ጣቢያዎች ላይ ጥቃት ለማድረስ እየተዘጋጀች መሆኑን የኒውክሌር ጣቢያዎችን የማውደም ተልዕኮ ያለው ግዙፍ የአየር ድብደባ ወጀብ በኢራን ላይ ብታቀድም ጥቃቱ ግን በአንድ ደርሶ መልስ ጥቃት የሚከናወን ባለመሆኑ በትንሹ ለአንድ ሳምንት ሙሉ የሚደረግ የአየር ድብደባ ወይም የምልልስ ድብደባ ዘመቻ እንዳቀደች የጠቆመው ዘገባው መሰል ሳምንት የሚፈጅና የቀን ከሌሊት የፈንጂ ድብደባ ዘመቻ በእስራኤል ኃይሎች ሕይወት ከባድ አደጋ የሚጋርጥ መሆኑን በማንሳት ለዚህም ሲባል በርካታ ልምምድ ተደርጎ የአሜሪካ ጦርም ሁሉንም መመልከቱን ሲገልጽ እስራኤል ለዚህ ጥቃት እየተዘጋጀች መሆኑን የአሜሪካ መንግስት ይረዳል ሲል እስራኤል ያለ አሜሪካ ፈቃድ ወደ ዘመቻው የመግባት እድሏ አሜሪካን እንዳሳሰባት ሁሉ ሌሎችም የቀጠናው ሀገራት እንዲሁም ስጋት ላይ መውደቃቸውን የጠቆመው ዘገባው የእስራኤል ጸረ ኢራን ኒውክሌር ተቋማትም ድብደባ የራዲዮ አክቲቭ አደገኛ ንጥረ ነገሮችን በመላው ቀጠና እንዳይበተንና እንዳይረጭ ከፍተኛ ስጋትም መፍጠሩ ተነግሯል። በአሜሪካና ኢራን የኒውክሌር ድርድሮች ላይ ማንቂያ የሆኑ ነጥቦችም የኢራን የኒውክሌር ማበልጸጊያ ስራዎች መሆናቸው ሲገለጽ አሜሪካ በልዩ መልእክተኛዋ ተደራዳሪዋ ዊትኮፍ አማካኝነት ኢራን በግዛቷ ውስጥ ዩራኒየም ማበልጸጊያ የሚባል ነገር እንዲኖራት አንፈልግም ማለታቸውን ኢራን በበኩሏ ዩራኒየም የማበልጸግ መብቷን እንደማትተው ማስታወቋ መሆኑን ያነሳው ዘገባው አሜሪካና ኢራን ካለፈው ሚያዝያ ወር መጀመሪያ ድረስ አንስቶ ለአራት ጊዜ ያክል በኦማን ተገናኝተው ውይይት ማድረጋቸውን በመጠቆም በዚህ ሳምንት ደግሞ ይህንኑ ድርድር ለመቀጠል በጣሊያን ሮም እንደሚገናኙና የድርድሩ ዓላማ በተለይም ኢራን የኒውክሌር እንቅስቃሴዎቿን እንድታቆም በለውጡም ከማዕቀብ ነፃ እንድትሆን የሚል ሲሆን የእስራኤል የኢራን የኒውክሌር ተቋማት ላይ ያለመ ጥቃት የመክፈት ሁኔታ ባለፉት ጥቂት ወራትም መጨመሩን ከስለላ መረጃዎች ጋር ግንኙነት ያላቸው አንድ ምንጭ ማስታወቃቸውን በመግለጽ በተለይም አሜሪካና ኢራን በድርድራቸው የኢራንን ሁሉንም ዩራኒየም የማስወገድ ስምምነት ከደረሱ የእስራኤል ጥቃት የማይቀር እንደሚሆንና እስራኤልም ይህንን ብታደርግ ምርጫቸው ዲፕሎማሲያዊ መፍትሄ መሆኑን ከሚናገሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ትልቅ ክፍተት እንደሚፈጥር ማመልከታቸው ተዘግቧል። የእስራኤልን መጥፋት ይፋዊ ፖሊሲዋ ያደረገችው ኢራን ዩራኒየምን የማበልጸግ እንቅስቃሴዋን በማስቀጠል 60% የተጣራ ዩራኒየም ማምረት መቻሏ የተገለጸ ሲሆን ይህም ወደ ኒውክሌር ጦር መሳሪያነት ለመለወጥ በሳምንታት ዕድሜ ውስጥ
ከ60 ወደ 90% ማድረስ እንደሚጠበቅባት ያነሱት ዘገባዎቹ ኢራን ምንም እንኳን የኒውክሌር ለሰላማዊ ጠቀሜታ ለማዋል እንጂ ለመሳሪያ አልፈልገውም ብትልም 60% የበለጸገ ዩራኒየም ምንም አይነት ሰላማዊ አገልግሎት እንደማይኖረው እንገነዘባለን ስትል እስራኤል የምትሰጋበት ጉዳይ እንደሆነ ከዚህ ቀደም በተደጋጋሚ ማስታወቁ አይዘነጋም። ከዚህ ቀደም የአሜሪካው የስለላ ድርጅት CIA ኢራን በሳምንታት ውስጥ የኒውክሌር የጦር መሳሪያ ባለቤት ትሆናለች በሚል አንድ ዘገባ አውጥቶ የነበረ ሲሆን አሁን ያለው መረጃም ከኢራን ለማወቅ አስቸጋሪ በመሆኑ ኢራን የኒውክሌር የጦር መሳሪያውን እንደተባለው ወይም የአሜሪካ የስለላ ድርጅት አረጋገጥኩት ደረስኩበት እንዳለው የኒውክሌር የጦር መሳሪያውን በእጇ ታጥቀዋለች ወይስ ገና በማብላላት ሂደት ላይ ነው የሚለው ጉዳይ እስካሁን የተጨበጠ መረጃ ምዕራቡ ዓለም ከኢራን ማግኘት እንዳልቻለ ተነግሯል። ይህንንም ተከትሎ ከፍተኛ ስጋት በአካባቢውና በቀጠናው መርበቡ ይነገራል። በሌላ ዜና ጎረቤት ሱዳን በጦርነት ላይ የኬሚካል የጦር መሳሪያ ተጠቅማለች በማለት አሜሪካ ማዕቀብ መጣሏ ተሰማ። በሱዳን በቀጠለው የእርስ በርስ ጦርነት ባለፈው ዓመት በፈጥኖ ደራሽ ኃይሎች ላይ የኬሚካል የጦር መሳሪያ ተጠቅማለች ሱዳን በማለት አዲስ ማዕቀብ በሱዳን ላይ እንደምትጥል የአሜሪካው ውጭ ጉዳይ ሚኒስትር አስታውቀዋል። ከሰኔ 6 ጀምሮ አሜሪካ ወደ ሀገሪቱ የምትልካቸው ምርቶች እንደሚገደቡና የፋይናንስ ብድር ገደቦችም ተግባራዊ ይሆናሉ ሲሉ ቃል አቀባዩ ታሚ ብሩስ ተናግረዋል። ከዚህ ቀደም የሱዳን ጦርና የፈጥኖ ደራሽ ኃይሎቹም በግጭቱ ወቅት የጦር ወንጀሎችን ፈጽመዋል በሚል ተከሰው ነበር። አሜሪካ ለወሰደችው እርምጃ ምላሽ ለማግኘት ቢቢሲ የሱዳንን ባለስልጣናት ቢጠይቅም እስካሁን መግለጫ አለመስጠታቸውን ዘግቧል። ከ2 ዓመት በፊት የሱዳን ጦርና RSF መካከል በተፈጠረ የስልጣን ሽኩቻ በተቀሰቀሰው ግጭት 150 ሺህ በላይ ሰዎች መጎዳታቸው አይዘነጋም። ባለፉት ወራት የሱዳን ጦር ዋና ከተማ ካርቱምን ቢቆጣጠርም ውጊያው አሁንም እንደቀጠለ ነው። አሜሪካ የትኛውንም የኬሚካል የጦር መሳሪያ አገኘሁ እንዳለች የተገለጸ ነገር የለም። ሱዳን ብዙ ጉዳት፣ ብዙ ስቃይና አለፍ ሲልም ሊገድል የሚችለውን ክሎሪን ጋዝ የተባለ ለ2 ጊዜያት ተጠቅማለች ሲል ኒውዮርክ ታይምስ በጥር ወር አስነብቦ ነበር። የሱዳን መንግስት ሁሉንም የኬሚካል የጦር መሳሪያ አጠቃቀም እንዲያቆምና የዓለም አቀፍ መርህ ስር ያሉትን ግዴታዎችም በፍጥነት እንዲወጣ ዩናይትድ ስቴትስ በመግለጫዋ ጠይቃለች። በዓለም አቀፉ የኬሚካል ጦር ስምምነት መሰረት ፈራሚ ሀገራት የያዙትን የጦር መሳሪያ ክምችት ለማስወገድ ቃል ገብተው ነበር። በዩናይትድ ስቴትስ ኦፍ አሜሪካ መቀመጫውን እንዳደረገው አርምስ ኮንትሮል አሶሲዬሽን ንግግር ከሆነ ስምምነቱን ከግብጽ ከሰሜን ኮሪያና ከደቡብ ሱዳን በስተቀር ሱዳንን ጨምሮ ሁሉም የዓለም ሀገራት ፈርመዋል ብሏል። እስራኤል ስምምነቱን ብትፈርምም ግን ፊርማዋን አላጸደቀችም። ይህም ማለት በስምምነቱ ውስጥ መግባቷን በህጋዊ መንገድ አላረጋገጠችም ሲል ተቋሙ ይገልጻል። ብሩስ አክለውም ዩናይትድ ስቴትስ ለኬሚካል የጦር መሳሪያ መስፋፋት አስተዋጽኦ የሚያደርጉትን ተጠያቂ ለማድረግ ሙሉ ቁርጠኛ ነች ሲል በመግለጫዋም ገልጻለች። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር ቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ